መንግስት ህግ ከማስከበር ጎን ለጎን ችግሮችን በድርድርና በውይይት ለመፍታት የጀመረውን ውጤታማ ተግባር አጠናክሮ እንደሚቀጥል የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። ለአስተማማኝ ሁለንተናዊ ሰላም መስፈን የሃይማኖት አባቶችና የሀገር ሽማግሌዎች የማይተካ ሚናቸውን እንዲወጡም ተጠይቋል። አክሊሉም ተስኖት እንደ ሰላም ፈላጊው ህዝብ በሰላም ወጥቶ ሰላም ይስራ። አብረን የበላናቸው አብረን የኖርናቸው ምከሩ እንጂ። እነዚህ በየመድረኩ በተደጋጋሚ የሚሰሙ ሰላም ይሆንልን የሚሉ ድምጾች ናቸው። ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በአዊ ብሔረሰብ አስተዳደር ከአዲስ ቅዳም ከተማና ፋግታ ለኮማ ወረዳ ነዋሪዎች ጋር ህዝባዊ መድረክ ተካሂዷል። ሌሊት እየገቡ እየወጡ ከብት እየዘረፉን አስቸግረውናል። ግለሰቡን አንኳኩተው አፍነው ከብት ጋር እየነዱ ነው። በርካታ ችግር ደርሶብን ብዙ ወንድም እህቶቻችንን አጣናል። ከፍተኛ የከተማ መጎሳቆልና ኪሳራ ደርሶብናል። የእህታቸውን ልጅ ወንድማቸውን ገለው ምንድነው እስኪ ታሪካቸውስ ምንድነው? እት ግንባር ተጋጥመን ገደልነ ሊሉ ነው። አባይን በስንት ትግል አገኘን። አሁን ባለው ሁኔታ ታግለን ይህንን ስናገኝ ደግሞ አሁን ደግሞ ወደ ቀይ ባህር በመዞራችን ይህን ለመከላከል የሚደረግ ጦርነት ነው። የውክልና ጦርነት ነው የሚካሄደው። ባለፉት ዓመታት የደረሰውን ጉዳት ማስቆም ይገባል ያሉት አስተያየት ሰጪዎቹ ለዚህም ኃላፊነታችንን ልንወጣ ይገባል ብለዋል። እንዲያውም ሰላም ባያጨናጉለን በአማራ ክልል ላይ ብዙ ሀብቶች ልማቶች አሉና ኃይል በለው ይብቃው፣ በቃ ይማር። እንደ ሰላም ፈላጊው ህዝብ በሰላም ወጥቶ ሰላም ይስራ። ልማት መስራት አልተቻለም። የሃይማኖት መሪዎች፣ ሽማግሌዎች፣ ሌሎች ተጠናክረ መናገር መቻል አለብን። ተው ማለት መቻል አለብን። ታከሱ ማለት መቻል አለብን። ልጆቻችን ናቸው። እርስ በርስ ጦርነት የመጣ ነው። ወንድሞቼ በአዲስ ቅዳም ዙሪያ ያላችሁ አብረን ያደርግናችሁ አብረን የበላናችሁ አብረን የኖርናችሁ ምከሩ እንጂ። ታሪካዊ ጠላቶቻችን የእኛን ክፍተት ተጠቅመው ዓላማቸውን ለማስፈጸም የሚያደርጉትን እኩይ ተግባር ማስቆም ይገባል ሲሉ የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ ቴዎድሮስ እንዳለው ተናግረዋል። በታሪካዊ ጠላቶቻችን አባይ እንዳይገደብ፣ ማዳበሪያ ፋብሪካ እንዳይሰራ፣ ኒውክሌር ማብላያ እንዳይሰራ በሚፈልገው ኃይል ይህ ኃይል እንዴት አድርጎ ነው የአማራ ክልል ህዝብን የሚያዳክመው? እርስ በርስ በማጫረስ አሁንም ይበቃል ብላችሁ ጨክኖ ነው እያልን ያለ ነው። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ የጥፋት ድርጊትን ማውገዝና ከጸጥታ ኃይሉ ጋር በመሆን ለአስተማማኝ ሰላም መስራት ይገባል ነው ያሉት። በርካታ ነው ኮታሪ እሺ፣ መስተዳደራችሁን አፍርሷል፣ አምቡላንስ አቃጥሏል። የአማራ ህዝብ ከሌላ ብሔርና ብሔረሰቦች እንዳይገናኝ በኢኮኖሚ ማህበራዊና ፖለቲካ ሁኔታችን እኮ ምስቅልቅል አድርጓል። ከዛ አንጻር መረዳት ጥሩ ነው። መንግስት ግጭቱ በሰላም እንዲፈታ ያልተቋረጠ ጥረቱን እያደረገ ስለመሆኑ ያነሱት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በመንግስት መዋቅር ውስጥ ሆኖ ግጭትን የሚያባብስ ከድርጊቱ ሊቆጠብ ይገባል ብለዋል። በሀያዎቹ ሺዎች የሚሆን ኃይል ገብቷል። በ15,000 የሚሆን የቀድሞ ልዩ ኃይል አባላት ገብቷል። በተሰራው በተደረገው የሰላም ጥሪና ድርድር አሁንም እየተደራደርን ያለን ጫካ ካለው ጋር እየተደራደርን ስለሆነ ጫካ ያለውን በሰላም ይባያል ስለሆነ እናንተ እዚህ ከተማ ተቀምጣችሁ የኛን ወንበራት ይዛችሁ ጫካነታችሁን አቁሙ። ለመጨረሻ የሰላም ባህልን በመገንባት ለተሟላና ሁለንተናዊ ሰላም መስራት እንደሚገባም ጠቁመዋል። ክብርና ኩራታችሁ የሚሆነው ቄሱ፣ ቃልቻው፣ ሽማግሌው ጥላውን ጽናጽሉን ከበሮውን ይዞ ሄዶ ሽምግልና ሸምግሎ ሰላም ቢያወርድ ነው። የግጭት ውጤቱን በግልጽ በመረዳት ለእውነተኛና ሀቀኛ ሰላም በትብብር መስራት እንደሚገባም ተመላክቷል።